ለገላችን ልብስ ለሆዳችን ጥብስ የሚባል አባባል አለ መሰላችሁ። ይሄ ምግብ በጣም ነው ያማረኝ። እንግዲህ ገብቼ ኢትዮጵያ እስከምበላ ድረስ ቾክ ያለው ልክ እንደኔ ብዙዎቻችሁ እንጀራን የናፈቃችሁ በየአይነት በተለይ የናፈቃችሁ አላችሁ ብዬ አምናለሁ። ምክንያቱም እኔ በጣም ነው ያማረኝ የምር ማለት ነው። በተለይ በየአይነት እንደዚህ ጥቅልል ተደርጎ የሚጎረስ ነገር በጣም ነው ያማረኝ። እንግዲህ አንድ ቀን ሩትዬ ባለሙያ ነች በዚያው አጋጣሚ ማለት ነው። ብዙ ጊዜ ቤት ውስጥ ምግብ ሰርታ ከነ ሽንኩርት አከታተፏ ማለት ነው። ሴት ልጅ ደግሞ ምግብ ባለሙያ መሆኗን የሚያሳየው የሽንኩርት አያያዟና የብላ አያያዟ አከታተፏ ነው። ባለሙያ ሴት ያውቀዋል ብዬ አስባለሁ። ይሄንን አለች እንጂ ሄርሜላ የምትባለው ሽልጥልጥ ማለት ነው የሆነ ምግብ ከሌላ ቦታ አምጥታ ገዝታ ምንም እንትን ሳታሳይ የሽንኩርት ስትከትፍ ወይም ደግሞ ዶሮ ስታቁላላ ሳታሳይ ዶሮ ሰርቻለሁ ብላ የበዓል ቀን ከሩትዬ ቤት ይሆናል ያኔ ቪዲዮ ለመቅዳት ከሩትዬ ቤት ይሆናል ያመጣችው ማለት ነው። እና ሩትዬ ደግሞ ከዚህ በፊት ብዙ ጊዜ ሽንኩርቱን እየከተፈች ራሷ እየሰራች በደንብ አድርጋ ባለሙያ መሆኗን አሳይታናለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ሩትዬ ትላንትና ተሳስታለች። ዳኒን ልታምነው አይገባም ነበር። ዳኒን ባታምነው ደስ ይለን ነበረ። ያው ዳኒ በደንብ አድርጎ ነው የሰራላት። ምክንያቱም ከዚህ በፊት እንግዲህ በተደጋጋሚ ሩትዬ ይሄ ድራማ ካልሆነ በስተቀር በትክክል ድራማ ነው ብዬ እኔ ብዙ ጊዜ ተናግሬያለሁ። ግን ማናችሁም እያመናችሁኝ አይደለም። አንቺ ያውቀሽ ነው ዝም ብለሽ ብትቀደጂ፣ አንቺ ወረኛ፣ አንቺ ዝም ብለሽ አፍሽን ፍቺ ምናምን ትሉኛላችሁ። እኔ አፌ ፈትቼ አይደል እንደ እያወራ ያለሁ? አፌን ባልፈታ እዚህ መጥቼ አወራለሁ እንዴ? እኔ እኮ 18 ዓመት አልፎኛል። ከአፍ መፍታት አልፌ ይኸው አረብ ሀገር ነው ያለሁት እና ያው አንዳንዶቻችሁ አፍሽፍት የመጀመሪያ ትሉኛላችሁ ያልገባችሁ ድራማ መሆኑ ማለት ነው። ለማንኛውም ሄርሜላ ከሩቲ ባለሙያ ብዙ ነገርን ኩረጃ እያደረግሽ ነው። ኮፍያ ማደረግን፣ ልብሷን እየኮረሽ ነው የምትገዢው፣ አለባበሷን፣ አካሄዷን፣ ሁሉ ነገሯን ኮርጀሽ አሁን ደግሞ ሩትዬ ኮፍያ አድርጋ መጣ ነበረ በዛ ሳምንት። አሁን ደግሞ አንቺ አድርገሽ መጥተሻል። ነገ ደግሞ እስቲ የስራዋን ልብስ ከውስጥ የምትለብሰው ልብሱን ራሱ ሳትኮርጂ አትቀሪም እና ለማንኛውም የሰው ነው እና የሰውን አትኮርጂ ልልሽ ፈልጌ ነው። ቢያንስ ጥሩ ነገሩን ኮርጂ። ምግብ እንዴት እንደሚሰራ ሴት ልጅ እንዴት ባለሙያ እንደምትሆን ቤቷ እንዴት እንደምታስተዳደር በደንብ አድርገሽ እሱን ኮርጂ። የሰው ወርቅ አደምቅ። እሺ